ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት 30 ነው እንጂ 114 ሱራ ማለት ነው 114 ምዕራፍ እንደዛ ሙሉ በጭንቅላታ የተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ ከዛ ጁዝ አልአወል ጁዝ አሳኒ ሳድስ ሙሐደራ 40 ሐዲስ ይሄ ድምጽ የምትሰሙት ድምጽ የአህመዲን ጀበል ድምጽ ነው እኔ ይሄን እንድትሰሙት ፈልገው ክርስቲያኖች አይደለም ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ከሌላው ጋር ኢትዮጵያ ሙስሊም ስንል ምክንያት አለኝ የኢትዮጵያ ሙስሊም ማለት ፍቅር መሆኑን የአንድነት ካስማ መሆኑን ደግ መሆኑን ሁላችንም እናውቃለን ፕሮፓጋንዳ የማይል የማምከን ስራ ነው የሚሰራው አህመዲን ጀበል አደገኛ እንቅስቃሴ የሚያሳይ ነው ከዚህ ሀገራዊ ምክክር ኮሚሽን ጋር በተያያዘ ከጀርባ ያደፈጡ ሰዎች ናቸው ምንድነው ህልማቸው የሚለውንም ማየት ያስፈልጋል የና አህመዲን ጀበል ፍላጎት የና አህመዲን ጀበል ህልም አደገኛነት በምንድነው መለኪያው ለምን አደገኛለው የሚለውም የበለጠ እንዲገባችሁ የበለጠ እንድንረዳው የሚያደርግ ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ያው እየጠፋውባችሁ ይመስለኛል እና ይቅርታ እያልኳችሁኝ ያው ብዙ አጀንዳዎችም የሉም ያው እኔም ባለፈው ቪዲዮ እንደነገርኳችሁ ትንሽ ረፍት የሚለው ነገር ላይ ነኝ እንደዛ ነው ለዛ ነው የጠፋሁት ኢንሻአላህ እንደዚህ አስፈላጊ የሆኑ አጀንዳዎች አስፈላጊ የሆኑ ጉዳዮች ሲኖሩ ደግሞ እንደዚህ ካቸንላለም አንዳንዴ በመሃል ለማንኛውም ዛሬ ይዤላችሁ የቀረብኩት ሰሞኑ ያው አገራዊ ምክክር ነበረ አንዳንድ የተነሱ ነጥቦች ነበሩ እሱን መስራት አድርጎ ደግሞ ሌሎችን ቪዲዮዎችን ያወጡ በተለይ በውድ ወንድማችን ኡስታዝ አህመዲን ጀበል በሱ ዙሪያ የተለያዩ ነጥቦችን እያነሱ ኡስታዙን ለመተቸት እየሞከሩና አንዳንዴ ያለ አይደል አንተ የምታደርገው ነገር አይታየህም ብዙ ጊዜ ማለት ነውና እሱን ነገር አላወቁም መሰለኝ ከነሱ በላይ ሀገሪቷን እየበጠበጠ ያለው ከነሱ በላይ ሙስሊሙን ከክርስቲያን እያጋጨ እያጣላ ደም እንዲፈስ እያደረገ ያለው እንዳለ አድርጎ ነው የሚያስቡት መሰለኝና ሰሞኑ የኡስታዝ አህመዲን ምስጥር ወጣ ያሉ እንግዲህ ቪዲዮ እየሰሩበት ይገኛሉ እነዚህ ፖለቲከኞቹ ማለት ነው የምንመለከት ይሆናል ለማንኛውም ኡስታዙም የተናገረውንም እነሱ ራሳቸው ያሰሙናል እዛ ላይ ቆመን ደግሞ የምናነሳቸው ነጥቦች ይኖሩናል ከዛም ባሻገር በጣም ሰሞኑ ከትላንት ወዳ እንደዛ ጀምሮ በጣም የሶሻል ሚዲያ ላይ እየተንሸራሸረ ያለው ብዙዎች እየተቀባበሉት የሚገኙ ያው እንደተለመደው የወገኖቻችን ቅጥፈት ነው ያው የነሱ ተወና ነው ብዙ ጊዜ ተወናቸው እኛ ጋር ሲደርስ የሆነ የምናከሽፍበት መንገድ አለ እሱም ደግሞ በራሳቸው ላይ ያመጡት ነገር ነውና ብቻ የምንመለከት ይሆናል እቺ የምትመለከቷት ልጅ ነች በሷ ዙሪያ የምናነሳቸው አንዳንድ ነጥቦች ይኖሩናል ለማንኛውም እናንተ ቪዲዮን ላይክ ያደረጋችሁ እስከ መጨረሻ ቪዲዮን ተከታተሉ ተብራችሁን ቆዩ ያው ቻናሉ ትንሽ እንደዚህ እየቆየውበት ስመጣ ቻናሉም እየተዳከመ ይመጣል የሆነ ተደራሽነቱም በጣም እየወረደ ይመጣል ላይክ አድርጉ በደንብ እንደዛውም ሼር አድርጉ ለሁሉም እንዲደርስ ለማለት ነው እስቲ በመጀመሪያ የአህመዲን ጀበል የጥፋት አዋጅ ከሚለውን ጀምር እስቲ እነሱ ናቸው ያሉት ይሄ ድምጽ የምትሰሙት ድምጽ የአህመዲን ጀበል ድምጽ ነው እኔ ይሄን እንድትሰሙት ፈልገው ክርስቲያኖች አይደለም ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ከሌላው ጋር ኢትዮጵያ ሙስሊም ስንል ምክንያት አለኝ የኢትዮጵያ ሙስሊም ማለት ፍቅር መሆኑን የአንድነት ካስማ መሆኑን ደግ መሆኑን ሁላችንም እናውቃለን ፕሮፓጋንዳ የማይል የማምከን ስራ ነው የሚሰራው ግለሰቦች ተደራጅተው ቡድን እንዳይሀገሩ ማቀብ ነው እያንዳንዱ ውስጥ ሁለት ነገሮች ናቸው ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው ማህበረሰቡ ያንን ቡድን እንዲተካው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት ቡድኖች ማለት ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ
ይሄን ይመስላል። ይበቃናል። አዎ ማህበረሰብ እያለ ነው የሚናገረው። ዶንት ፎርጌት እኔ አህመዲን ጀበልን ከዚህ በፊት ያው ብዙ ጊዜ እከታተለዋለሁ፣ በደንብ ነው የምከታተለው እና የምከታተልበት ላይ የማየው የማህበረሰብ ጥላቻ ነው። ያው ሃይማኖቱን እየተጠቀመበት ነው ያለው፣ ለሃይማኖቱም ይሰራል። ከሱ በላይ የማህበረሰብ ጥላቻ ግን ያለበት ይመስለኛል። ለምን መሰለ የተለያዩ ጊዜያቶች ላይ የሚመልሳቸውን አሁን ለምሳሌ አንድ ሙስሊም ሁለት ሙስሊም ችግር ከገጠመው ያው እንግዲህ ሶርሱንም ያንን ችግር የሚያደርገው ማን እንደሆነ በደንብ መመርመር አለበት። ከሱም ጀምሮ ልክ አማራ ክልል ላይ ሲሆን የሚያሳየው ነገር በቃ የተደበቀ የታፈነ ወይም አብሯቸው የሚሰሯቸው የሆነ የጥላቻ ነገር ያለበት ይመስለኛል። ከሃይማኖቱም በላይ የማህበረሰብ ጥላቻ ጉዳይ ሳይሆን አይቀርም የሚል አቋምም አለኝ። እስኪ ጽሁፍ ደግሞ አለች ስልጠናዋ ላይና ሁለቱ ላይ አንድ አይነት ጽሁፏን ደግሞ እንመለከታት። የተሰራጨችውን ከሰጣቸው ላይ የወጣችውን እንደ ማጠቃለያ ከስልጠናው ዶክመንት ላይ ነው። የሀገራችን ሚዲያ እንዲሁም መንግስት በጽንፈኛ ኦርቶዶክስ አማራ ቁጥጥር ስር መሆኑን ተገንዝበን ሙስሊሙን እስካሁን የመከላከል ላይ የተመሰረተ ያደረገው የሚዲያ ቅኝት ተራማጅ በማድረግ እንዲሁ የፕሮግራም ይዘቶችን እንደየማህበረሰቡ አቀባበል በተለይም በመዝናኛው ዘርፍ በማዘጋጀት በዝንጋይ ውስጥ ያለውን ሙስሊም ማንቃት ተገቢ ነው ይላል። ሚዲያዎች በማን ቁጥጥር ስር ናቸው አለ? የኢትዮጵያ ሚዲያዎች በኦርቶዶክስ ቁጥጥር ስር ናቸውና ይሄን መከላከል ያስፈልጋል የሚል ነውና የተሰማኝና የከፋኝበት ምክንያት ለምንድን ነው? ብድር ይመልሱ እያልኩ አይደለም። ሁሌ ነው የምለው ማንም ሲጠቃ የኔ ብለን ካልሰማን እንጠቃለን። ቅድም ያልኳችሁ ድምፃችን ይሰማ ሲጠቁ የጮኩት ለራሴ ነው ተበላልተን እንዳንጠፋ ብዬ ነው። ስለዚህ ዛሬ ኦርቶዶክስ ሲጠቁ ይጮሃሉ ብዬ ነው የምጠብቀው። እነሱ የነበረው ሚዲያውማ እንኳን የኦርቶዶክስ ቅኝት ሊሆን የአሁኑ ሚዲያ የኦርቶዶክስ ሞት አንድ ቀን ዘግቦ ያውቅ ያለው እውነት ይሄ ነው። የአሁኑ ጊዜ ኦርቶዶክስ የተጠቃችበት የፈረሰችበት በየቀኑ የምታለቅስበት ነው። እውነታው ይሄ ነው። ይህ በሆነበት ሰዓት ይህን ስልጠናና ይህንን ስህተት ውሸት ላይ የተመሰረተ ስልጠና መሰጠቱ ደነገጥኩ፣ አስደነገጠኝ። ምንድን ነበር የምጠብቀው? እንደዚህ ወደ ወንድሞቻችን እህቶቻችን ባለፈው እኛ ጋር ሃይማኖትና ምን ድንበር ሳይለያቸው ለእኛ ጮኸዋል። ዛሬ እነሱ ሲጮሁ ዝም ማለት የለበትም። እነሱ ሲጮሁ ዝም ካል ነገ ጧት እኛም ላይ ሌላው ይመጣል። እኛ ደግሞ በተራችን ዛሬ እንጮህላቸው ይላል ነበር የምጠብቀው ከሱ። ሚዲያውማ ጸረ ኦርቶዶክሱ አይደለም። ሚዲያው ስለሞታቸው አንድ ቀን ዘግብ ተብሎ መች ዘገበ? አርሲ ቢኬድ ምን ቢኬድ የተሰሞት ቢኬድ አንድም ቀን ዘግቦ ያቅም አንዱ ይሄ ነው። ሁለት ደግሞ በጣም ያስደነገጠኝ ከሁሉ በላይ ከፖለቲካ ድርጅቶችም ተንኮለኛ ፖለቲካ ድርጅቶች የሚያደርጉት ስልጠና ነው። ምንድነው ያለው? እንደ ማህበረሰብ ተቀባይነት ያላቸውን እየተከታተልን ብታዩ እኮ ዝርዝሩን ስታዳምጡ ተደንግጫለች። መቲ በሃይማኖት እንመጣባቸዋለን አለ። ከዛ እንደ ኢትዮጵያ ራሳቸውን እንደ ኢትዮጵያ ተከላካይ እንደ ኢትዮጵያ ተሟጋች የሚያደርጉት በሃይማኖት ክርክር እንገጥምና የተወሰነ ሰው እናሳጣቸዋለን አለ። ከዛ ደግሞ በዛ ሳጥተን በብሔር እንገጥማቸዋለን አለ። እዛ ጋር ደግሞ ስለ በብሔር በኩል የተወሰነ እያሳጣን እየነጠል ተቀባይነታቸውን እናወርደዋለን ይላል። በጣም ነው የደነገጥኩት። ጀዋር ላይ ብልጽግና ይሄን ሲጠቀመው አይቻለሁ፣ ሲሞክረው ማለት ነው። ይሄኛው ራሱ ከጀዋር ጋር ነበር የሚሰራ የነበረው ትላንት፣ የዛሬውን አናውቅም። እና እኔ የገረመኝ አሁን ውሰጅ፣ ይሄ አሁን አንድ ምሳሌ እንጥቀስ ከዚህ እንደ ማህበረሰብ እንደ ኢትዮጵያ ተቀባይነት ያላቸውን የእሱ ቅድ የሰልጠነው አንድ ሰው ጥራ ካልሽኝ፣ ለምሳሌ ቴዲ አፍሮ በሙስሊሙ በክርስቲያኑ እምነት ሳይለየው እንደ ማህበረሰብ እንደ ሀገር ተቀባይነት ያለውበት ምሳሌ ነው ያነሳት። እሺ ይበቃናል። በመጀመሪያ ደረጃ ይሄ ንግግር የኡስታዝ አህመዲን ጀበል ቀጥታ የኡስታዝ አህመዲን ጀበል የጀበሉ ንግግር ነው ለማለት ምን ኤቪደንስ አለን? አሁን ኤአይ በሚሰራበት ዘመን ማለት ነው። ሌላኛው ደግሞ የኡስታዝ አህመዲን ጀበል ሙሉ ንግግሩን ማምጣት አለባቸው። ይወጣል ግን ለማንኛውም ካለ እውነት ይሄ ንግግር አህመዲን ጀበል ይሄን ንግግር አድርጎ ከሆነ ሙሉ መረጃው ይወጣል። እኔ እንዴት ሐሳብኩኝ መሰላችሁ? በኤአይ ጀነሬት አልተደረገም ብዬ ካልኩኝ ራሱ ማለት ነው የኡስታዝ አህመዲን ንግግር ተቆርጧል። ብዙ ጊዜ
ቆርጦ ምን ሲሉ እንደነበረ ደግሞ እናቃቸዋለን። ቆራርጦ ሲያመጡና ለራሳቸው እንደሚፈልጉት በፈለጉት መንገድ አድርጎ ጉዳዩን ስነዱት እንደፈለጉ ሲያራግቡት ሰምተናል፣ ከዚህ በፊት አይተናል። ስለዚህ ዛሬም እንደዛ ሊሆን ይችላል። አህመዲን ጀበል በተቃራኒው እነሱ ባሰቡትና በተረዱት ኦር ደግሞ አጀንዳ አድርጎ ባመጡት በተቃራኒ ኡስታዝ አህመዲን ጀበል እነሱ ያሰቡትን አቅዶ እየሰሩበት ያሉትን ማህበረሰቡን ያስረዳበት ቪዲዮ ከሆነ ምንድነው ድምጽ ቅጂ ከሆነስ በተቃራኒው እነሱ ካሰቡት በተቃራኒ ይሄንንም ወደፊት የምንደርስበትና ጉዳዩን በደንብ የምናውቅ ይሆናል ማለት ነው። ያው መውጣቱ አይቀርም እውነት ከሆነ ለማለት ፈልጌ ነው። ስለዚህ እናንተ ስታደራጁ ግደሉት፣ ዝረፉት፣ ጨፍጭፉት፣ አውጥቱ፣ አሳድሩት ምናምን ስትሉ የእናንተ አይታያችሁ። የፋንታውን ዋቄ መምህር ፋንታውን ዋቄ ያው የቤተ ክርስቲያን መምህር ነበረ። እንደገና ደግሞ ማን ነው የእንቁራሪቷ ማነች ዘመድኩን በቀለ የነሱ አይታያችሁ። ግደል፣ ዝረፍ፣ ግንባራቸውን በሉ የሚለው አይታያችሁ። ሙስሊሙን ከሀገሪቷ አጥፉ፣ አሳዱት የሚሉት የነሱ አይታያችሁ። የሙስሊም ሲሆን ግን ገና ለገና ለነገሩ ትክክል ናቸው። መፍራትም አለባቸው። በጣም በደንብ መፍራትም አለባቸው። ምክንያቱም ብዙ ጊዜ የእናንተ ሸለላና ዛቻ ነው ተግባራዊ ተደርጎ አላየንም። ያው አሁን ጀምራችሁታል፣ ተደብቃችሁም ሹት እያደረጋችሁ ነው። ችግር የለውም ግን እንደምታወሩት እንደምላሳችሁ አይደላችሁም እና የኛ ደግሞ ቀጥታ ተፈጻሚነት ያገኛል ብዙ ጊዜ ማለት ነው። እኛ የተናገርነውን ነገር ምንናገረውም ነገር ክፉ አይደለም፣ ምንናገረውንም ነገር ደብቀን አይደለም፣ በአደባባይ ግልጽ አድርገን ነው የምንናገረው። ህግና ደንቡን ጠብቆ የሚሄድ የሚሰራ ተግባራዊ የሚያደርግ ማህበረሰብ ነው ያለን። ተደብቀን ሸሽተን አይደለም የምናደርገው። በሀገሪቷ ህግ መሰረት ያለውን ነገር ነው የምንጠይቀውም ሆነ የምናደርገው ማለት ነው። እናንተ ግን ሽለላ፣ ዛቻ ሀገሪቷን ወደ ሌላ ታሪክ የሚወስድ እንደዛ ነው ህዝቡን የሚያስጨፈጭፍ የሚያስገድል ገባችሁ አይደል? ያንን ነው የእናንተ እርምጃ ማለት ነው። በሐሳብ ኢማጂኔሽን ነው በነገራችን ላይ እንጂ ምንም ነገር ተግባራዊ ያደርጋችሁም አላየናችሁም። ለማድረግ ሞክራችሁታል። ከናንተ በላይ የነበረው እንደና አጼ ምኒልክ እንደና አጼ ዮሐንስ ኢቭን አጼ ኃይለ ሥላሴ ራሱ ቀላል ነገር አይደለም ለማድረግ ሲሞክር የነበረው ማለት ነው። ሙስሊሙን ለማጥፋት ሙስሊሙ ላይ ጫና ሲያደርግ የነበረው ማለት ነው። እናውቃለን፣ አልተሳካላቸው። ነገር ግን እኛ አንድ ብለን ተነስተን ወያኔን እኮ አስወግደናል። በድምጻችን እንሰማ ማለት ነው። የፈለግነውን ነገር እኮ አገኝተናል። ገባ? ሀገሪቷን ሊበጠብጥ የመጣውን አካል እኮ አስወግደናል። በእኛ ላይ መጥቶ ሊነግስ የነበረውን እኮ እንደሌለ አድርገን እኮ አጥፍተነዋል፣ ዳሜጅ አድርገነዋል እኮ። ይሄንን ታውቃላችሁ። ዛሬም ለዛ ነው ትንሽ የሆነ ነገር ስናስብ በጣም ስጋት ያድርባችኋል። በጣም ትሰጋላችሁ፣ ትፈራላችሁ። ይሄ እኮ ነብዩ የነገሩን ነገር እኮ ነው አለይሂ ሰላቱ ወሰላም። ገና 2 ወር ለምቀረው መንገድ ገና እነሱ ከቤት ተነስቶ እዛ ያሉት ይንቀጠቀጣሉ ካፍሮቹ። ይሄ እንደዛው ነውና አትፍሩ። ለማንኛውም እኛ እንደናንተ አይደለንም፣ አራጅ አይደለንም፣ ተኳሽ አይደለንም። ህግና ደንቡን በጠበቀ መንገድ ግን ምንፈልገውን እናገኛለን፣ እንጠይቃለን፣ እንተገብረዋለን። ይሄንን ዋጡት። አህመዲን ጀበል አደገኛ እንቅስቃሴ የሚያሳይ ነው። ከዚህ ሀገራዊ ምክክር ኮሚሽን ጋር በተያያዘ ከጀርባ ያደፈጡ ሰዎች ናቸው። ምንድነው ህልማቸው የሚለውንም ማየት ያስፈልጋል። የና አህመዲን ጀበል ፍላጎት፣ የና አህመዲን ጀበል ህልም አደገኛነት በምንድነው መለኪያው፣ ለምን አደገኛ አለው የሚለውም የበለጠ እንዲገባችሁ የበለጠ እንድንረዳው የሚያደርግ ነገር የተወሰነ ነገር ማየት ያስፈልጋል። በዚሁ አጋጣሚ የእውነት አገሩን አካባቢውን ወዘተረፈ እንደው እምነቱን አገሩን የሚወድ አካል በዚህ ወቅት እነ አህመዲን እየሄዱበት ያለውን አደገኛ ሁኔታ ተረድቶ የእውነት ከባድ ጥንቃቄ ማድረግ ያስፈልጋል። እና አህመዲን ጀበል በተደጋጋሚ በሚስጥር የሚሰጧቸው ስልጠናዎች አሉ፣ የሚያሰለጥኗቸው ወጣቶች አሉ፣ ስምርት ይሰጧቸዋል፣ ተልእኮ ይሰጧቸዋል፣ ከቦታ ቦታ ይንቀሳቀሳሉ። በመንግስት ስልጣን ውስጥ ያሉ አካላት አሉ፣ ከነዚህ ከነ አህመዲን ጋር ኮኦፕሬት የሚያደርጉ የተጠናከረ ስልጠና ይሰጣል፣ ምን መደረግ እንዳለበት። አንድን የማህበረሰብ ክፍል ጥርስ የነከሱበትን የማህበረሰብ ክፍል ለማጥፋት ምንድነው መደረግ ያለበት፣ እነሱ የማይፈልጓቸውን አካላት ለማጥፋት ምን ማድረግ እንዳለባቸው ሰብስበው ስልጠና ይሰጣሉ። አህመዲን ጀበል ስልጠና ሲሰጥ በሚስጥር የተቀረጸ ድምፅ ነው። እስኪ እናዳምጠው አብረን። ማምከን ነው። በተለያየ ዘዴ ፕሮፓጋንዳዎች ተሰርተው የማጥፋት ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይሀገሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው።
ያው አሁን የሰማነው ራሱ ነው። ይህም የሚደግመው ያው አጀንዳ አገኝቷል። እነሱ በደንብ እየሰሩበት ነው። ግን ማንም ሙሉ ቪዲዮን ሙሉ ንግግሩን ማምጣት አልቻለም። ሙሉ ቪዲዮን ማምጣት አለባቸው፣ ከዛ በፊት የነበረውን ቪዲዮ ማለት ነው። ይሄ በመሃል ቀጨብ ተደርጎ ተቆርጦ የወጣ ድምጽ ቅጂ ስለሆነ ሙሉን ማምጣት አለባቸው። እውነት አህመዲን ጀበል ይሄንን ተናግሯል ማለት ነው። ስለማን እየተናገረ እንደሆነ ምንም የሚታወቀው ነገር የለም ማለት ነው። በነገራችን ላይ ትላንትናም አህመዲን ጀበል፣ ዛሬም አህመዲን ጀበል፣ የዛሬ ዓመትም ወደፊትም አህመዲን ጀበል እያላችሁ ነው የምትኖሩት እናንተ። የአህመዲን ጀበልን ንግግር በጣም ስለምትፈሩ የፈራችሁበት ምክንያት አለ እኮ አውቃለሁ። የፈራችሁበት ምክንያት አለ። ውሻ እኮ አንዴ ከነከሰ ውሻ የተባለውን ሁሉ እኮ እየፈራህ ነው የምትኖረው። ገባህ አይደል? ውሻ የተባለውን እየፈራ እየሸሸ ትኖራለህ። ምክንያቱም አንዴ ነክሶሃል ማለት ነው። ስለዚህ አንዴ የእናንተን እቅድ ስለሰበረባችሁ የእናንተን ዓላማ የተነሳችሁበትን ዓላማ በሙስሊሞች ላይ ልትወስዱ ያሰባችሁትን ያቀዳችሁትን እቅዶች ስላከሸፈባችሁ በደንብ ትፈሩታላችሁ። ገና እሱ ሳይናገር ነው ይናገራል ወይ ይደርስብናል፣ ምስጢራችንን ይደርስብናል፣ አህመዲን ጀበልንስ እንዴት እናደርገው የሚለውን ቀድማችሁ የምታስቡት። እናቃቸዋለን። በአህመዲን ጀበል ምክንያት ብዙ ነገር ከሽፏል። እውነት ነው፣ ብዙ ነገር ውድቅ ተደርጓል። አህመዲን ጀበል ስላጋለጣቸው ብቻ ማለት ነው። ስለዚህ አህመዲን ጀበልን እንደዚህ ባትፈሩ ነበር የሚገርመኝ። ስለዚህ ትክክል ናችሁ፣ ቀጥሉበት አሁንም ፍራቻችሁ። ምክንያቱም አህመዲን ጀበል ያንቀጠቅጣችኋል። አህመዲን ጀበል እንደናንተ ወንድ መስሎ ሴት አይደለም፣ ሪል ወንድ ነው። አህመዲን ጀበል ማለት እንደ አንበሳ የምትፈሩት፣ ስትሸሹት የምትኖሩ፣ ስትፈሩት የምትኖሩ፣ እሱ እስካለ ድረስ እየፈራችሁ የምትኖሩ፣ ለመናገር ስትሉ መጀመሪያ ያስቀድማችሁ እሱን እንድታስቡ ያደረገ በአእምሯችሁ ላይ የሰራ ትልቅ ሰው ነው አህመዲን ጀበል ማለት። ስለዚህ ባትፈሩና እንደዚህ ባትጠነቀቁት ነበረ የሚገርመኝ ማለት ነው። ገባችሁ አይደል? ሰው እንደዛ ነው። ኢንሻአላህ እንዳልኳችሁ ሙሉ ቅጂው መውጣቱ አይቀርም። ለማንኛውም ኢንሻአላህ የምንደርስበት ይሆናል። ኢንሻአላህ በሌላ ቪዲዮ ተመልሰንበት በደንብ ዲቴሉን ወርደንበት ገብተንበት ምላሽ የምንሰጥበት ይሆናል ለማለት ነው። ውድ ቤተሰቦች እስቲ ለማንኛውም እቺን ቪዲዮ ትንሽ እንሳቅበትና ትንሽ ፈገግ እንበልበትና ቪዲዮአችንን እንቋጫለን። ለማንኛውም እቺ ሴትዮ ሰለምኩ ብላ የመጣች ስክሪፕት ተሰጥቷት ለአመታት ሊሆን ይችላል ኦር ለወራት ሊሆን ይችላል ፕራክቲስ ስታደርግ የነበረች ዛሬ ወደ ሜዳ ቀርባ ስትጫወት ስትተውን የተመለከትናት ልጅ ነች። ለማንኛውም እስቲ ቁርአን አختማለሁ ነው የምትለን። እስቲ እንዴት እንዳከተመች ደግሞ እሷ ከምትናገራቸው ከንግግሮቿ ራሱ የሚያጠግብ እንጀራ ከሚጣዱ ላይ አይደል የምታወቀው የሚባለው፣ እንደዛ ነው አይደል አባባሉ። ያው ከተሳሳትኩ አርሙኝ። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት። 30 ነው እንጂ 114 ሱራ ማለት ነው። 114 ምዕራፍ እንደዛ ሙሉ በጭንቅላታ የተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ። ከዛ ጁዝ አልአወል፣ ጁዝ አሳኒ፣ ሳድስ፣ ሙሐደራ፣ 40 ሐዲስ፣ ተንቢሃት፣ ኡሱስ 30። አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያሉ። አቂዳ ነው መማራውም ሁለቱን ያወዳደርኩ ነው። አህባሽና ወሃብዩን ያወዳደርኩ ነው። የትኛው ልክ ነው? የኔ እናት በደንብ አላስችም። የተሰጠሽን በደንብ አላነበብሽም። ኦር የሰጠሽ ሰው ተሳስቶ ነው የሰጠሽ፣ አዋቂ አይደለም እፎይ ሊሆን ይችላል የሰጠሽ። ኦር ደግሞ የተሰጠሽን በአግባቡ አልተወጣሽም። አንቺ በአግባቡ አልተወጣሽም። ወይ ጽፎ የሰጠሽ እንድሸመጅጂ አድርጎ የሰጠሽ ሰው በትክክል ጽፎ በትክክል አስቀምጦ አልሰጠሽም። ወይ ደግሞ አንቺ ራሱ በደንብ መያዝ አልቻልሽም ማለት ነው። የተሰጠሽን መወጣት አልቻልሽም ማለት ነው። እንዴት ነው እኛ ቁርአን ቀርተን አልহামዱሊላህ፣ ኪታብ ቀርተን አልহামዱሊላህ፣ ቁርአን ሐፍዘን አልহামዱሊላህ ቁርአን ሐፍዘን እንዴት ሱራ አወል፣ ሱራ ታኒ እንደገና ደግሞ ሱራ ሳድስ የሚባለውን እንዴት ነው ያላወቅነው እኛ? ለማለት የፈለኩት እንዴት ታኒያን ተብሎ ሳሊሰን ሳይባል ራቢያን ሳይባል ኻሚሰን ሳይባል ሳድሰን እንዴት ይባላል? እንደገና ደግሞ እንዴትኛ ሁሱስ 30ን እንዴት ያላወቅነው እኛ? ሁሱስ 30 ምንድነው? ምን አይነት ክታብ ነው?
እንዴት አላወቅንም እኛ? እንደገና ምንድነው ይሄ ሙሐደራ የሚባለው ክታብስ ተንቢሃት የሚባለው ክታብስ እንዴት አላወቅንም እኛ? ቆይ ይሄንን ክታቦች እንዴት አላወቅናቸው እኛ? እሷ እንግዲህ አሁን እንደዚህ እነዚህን ቀርቻለሁ ነው እያለች ያለችው። እንዴት አላወቅንም እኛ? ተወልደንበት አድገንበት ሙሐደራ የሚባለውን ክታብ እንዴት አልቀራንም እኛ? መሰረታዊ ክታቦች ሆኖ ማለት ነው። እንዴት አልቀራናቸውም? እሺ ለማንኛውም እስቲ እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድን ነው? 11 ክፍል ስንገባ ሃይስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይስኩሉ ምንድን ነበር? ሃይስኩል ነው፣ ኮምቦቻ ሃይስኩል ነው የሚባለው። ሃይስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ። እና ከነጠላ ከቦርሳቸው አይጠፋም። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለሙ አይቻለሁ። ውጭ ላይ አቁመው ነው የሚሳለሙት ቦርሳቸውን ይዤ ምናምና። ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? እስቲ አስታውሺ። ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚበዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው የምጠብቃቸው እና የሆነ እምነት ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው የምለው። ከዛ ጸለያችሁ ምናምን የኮምቦልቻ መድኃኔዓለምን በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነም። እና እንደዛ ብዬ እኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን የምትሰግዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን የወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ከርክራ አይሆንም ወይ ከሁለቱ አትሆኝ ብቻ ምረጭ ነበር መባሉ። ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ምክንያቱም ጅብሪል ገብርኤል ነው፣ ማርያም መሪም ናት። አብዛኛው ነገር ተመሳሳይ ነው። ቁርአንን መጽሐፍ ቅዱስን ብታነበው ታሪኩ ማች ነው። ስለዚህ ትክክለኛ አምላክ ሆኖ አንቺን ወሰደሽ ወደዛ ማለት ነው። ትክክለኛ አምላክ ሆኖ ወሰደሽ ማለት ነው። አንቺ ስለ እስልምና በደንብ ይናይል በእስልምና በጥልቀት እንደዚህ እስልምናን አውቀሽ እያለሽ ግን ያ አሸንፎሽ አንድን አላህ Subhanahu Wa Ta'ala ሰማይና ምድርን አንቺንም ጭምር ከፈጠረው አንድ አምላክ ሶስት አምላክ አለ ወደ ማለትና ለስዕል አድኖ ወደ መስገድ ሄድሽ ማለት ነው። እና ይሄ ትልቅ ዕውቀት አገኘሽ ማለት ነው። ከዛ ይሄንንም የሚበልጥ ማለት ነው። አንቺ እኔ ሙስሊሙ እስልምና ውስጥ ኡስታዝ ነበርኩኝ ለማለት ምንም የቀረሽ ነገር የለም። አስተማሪ ነበርኩኝ ለማለት ምንም የቀረሽ ነገር የለም። እንደገና ዓሊም ነበርኩኝ እስልምና ውስጥ ለማለት ምንም የቀረሽ ነገር የለም። ስለ አህባሾች ማነሳሽ፣ ስለ ያሉት አቂዶችም አላህ ከአርሽ በላይ ነው፣ አይደለም አላህ ሁሉም ቦታ ያለ ነው እሱንም ተናግረሻል። እዚህ ጋር ዲቴሉን ባትናገሪም ማለት ነው። እና ያው የተሰጠሽም ዲቴሉ ስለሌለ ማለት ነው፣ ስክሪፕቱ ላይም ዲቴሉ ስለሌለ ማለት ነው። እና ለማንኛውም እቺ የኮምቦልቻ ልጅ ነች መሰለኝ። ያው ልክ በእስልምና ላይ እንደዋሸች በሀገሯም ካልዋሸች ካልቀጠፈች የኮምቦልቻ ልጅ መሆኗን እየተናገረች ነውና እስቲ ለማንኛውም ይሄንን ጉዳይም በደንብ የምንሄድበት ይሆናል። ብዙ የሷ ቪዲዮዎች አሉ፣ ሰዓት ስለሌለን በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሆኖልኝ እንግዲህ በዚህ ቪዲዮ ራሱ ተመልሰን የምንገናኝ ይሆናል። በደንብ ዲቴሉን ዝርዝሩን ሙሉ ቪዲዮንም ደግሞ ይዤላችሁ ማለት ነው። ብዙ የምናጋለጣቸው ነገሮች ስላሉ ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሆኖልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።